በሰብርና በሰላት ታገዙ አለን አላሁ ተዓላ። ይሄኛም ሐዲስ ወስደን ከአላህ ውጭ ባለ እገዛ ማድረግ አይቻልም ከተባለ ሽርክ ነው ከተባለ አላህ ሽርክ ያስተምራል ይባል ነው እንዲነዘዝ ይሄን እንደሚከለክሉ ሰዎች አስተሳሰብ ከታየ ማለት ነው። ለምን ሰብርና ሰላት እኮ አላህ አይሉም በሰብርና በሰላት ታገዙ ያለን አላሁ ተዓላ እኮ። ይህ ማለት ምንድነው? የሚፈለገው ሐዲሱ ይሄ አይደለም። በፍጡር መታገዝ ይቻላል። እንደሚቻልም አላህ በፍጡር ታገዙ ብሎናል እዚህ ጋር። አሁንም ይሄ እንዳልተፈለገበት አንድ ረቢዓ ኢብኑ ከዕብ አልአስለሚ የሚባል ሰሐቢ አለዚ ኸደመ ረሱለላህ ሰለላሁ ዐለይሂ ወሰለም ነቢያችን ዐለይሂ ሰላቱ ወሰላም ይኸድም ነበረ። የውዱእ ያቀርብላቸው ነበር፣ ሌሎችንም ይኸድማቸው ነበር። ነቢያችን ዐለይሂ ሰላቱ ወሰላም ፈቃለ ለሁ ሚን ባቢ ሑብ ሙካፈአ ውለታቸውን ለመክፈል ሲሉ ነቢያችን ዐለይሂ ሰላቱ ወሰላም ጋር ውለታ መክፈል አለ ሰው ኸይር ከዋለ ሐታ ካልቻለ በዱዓ እንኳ ቢሆን ማለት እና ነቢያችን ዐለይሂ ሰላቱ ወሰላም ያንን ሰሃቢ ውለታቸውን ከፋይ ናቸውና ውለታቸውን ሊካፉት እንዳሉት ምን አሉት? ሰልኒ ፈቃለ አስአሉከ ሙራፈቀተከ ፊል ጀና ጠይቀኝ አሉት ነቢያችን ዐለይሂ ሰላቱ ወሰላም። አያችሁት? ከአላህ ውጭ መጠየቅ ሽርክ ነው ከተባለ በዛኛው ጋር ጠይቀኝ አሉት ነበር ነቢዩ ዐለይሂ ሰላቱ ወሰላም። ያንን ሰሃቢ ጠይቀኝ አሉት። ፈቃል አስአሉከ ሙራፈቀተከ ፊል ጀና በጀነት የአንቱ ጓደኛ መሆን እጠይቀዋለሁ አላቸው። አስቡ፣ መኪና ስጠኝ፣ ገንዘብ ስጠኝ፣ ፈረስ ስጠኝ አላላቸውም። በተለምዶ ያልተለመደ ነገር በጀነት የአንቱ ጓደኛ መሆን እጠይቀዋለሁ አላቸው ያ ሰሐቢ። እዚህ ጋር እንዴ ከአላህ ውጭ ያለ መጠየቅ ሽርክ ነው፣ ከአላህ ውጭ ባለ መታገዝ ሽርክ ነው ብለው ነቢዩ ዐለይሂ ሰላቱ ወሰላም አላሉትም። እንደውም ምንድን አሉ? አው ገይረ ዛሊክ ከዚህ ሌላ አለህ እንዳሉት ለመተናነስ ሲባል ከዚህ ሌላ የምትጠይቀው አለህ እንዴ ስል ፈቃለ ሰሐቢዩ ወዛክ ይሄ ብቻ ነው የምጠይቀው አላቸው። ፈቃለ ነቢዩ ዐለይሂ ሰላቱ ወሰላም ፈአዒኒ ዐላ ነፍሲከ ቢከትረት ሱጁድ ነቢያችን ዐለይሂ ሰላቱ ወሰላም ለዛ ሰሐቢይ ምን አሉት? ሱጁድ በማብዛት አግዘኛል ነቢያችን ዐለይሂ ሰላቱ ወሰላም። እዚህ ጋር ምንድነው አግዘኛል? አይ ከአላህ ውጭ ማለገዛ መጠየቅ ሽርክ ነው ከተባለ አግዘኝ ሲሉት ነቢያችን ዐለይሂ ሰላቱ ወሰላም ሙሽሪክ ናቸው ሊባሉ ነው። እንደ ከተባለ ከአላህ ውጭ ባለ ገዛ መጠየቅ ኢስቲጋሳ ማድረግ አይቻልም በሚል ሰዎች አካሄድ ከተሄደ ማለት ነው። የሚፈለገው ይህ አይደለም። ይሄ ኢዛ ሰአልተ ፈስዐ ሊላህ ሲባል ወኢዛ ስተዐንተ ፈስተዒን ቢላህ ሲባል በላጭ ማለት እንጂ ይሄ ከዚያ ውጭ ባለ መታገዝ ከዚያ ውጭ ባለ መጠየቅ ሽርክ ነው ማለት አይደለም የሚፈለገው።